የት እንደጣልሻት እንኳን የማታውቂያትን ልጅ አንስቼ ስላሳደኩልሽ ነው በመወዳት ልጅ የመጣሽብኝ። ምንም ይሁን ምን ህይወትሽን የምትፈልጊ ከሆነ ልጄን መልሽ። አሃ ስለዚህ ማታ ማንሽ ነበርሽ ስትከታተይኝ የነበረው። ገና ምን አይተሽ ልጄን የማትመልሽልኝ ከሆነ ከዚህም በላይ ያደርጋለሁ። ምንም ግልጽ ማደርገልሽ ነገር እኔ ደግሞ እነሱን ከማለያየት ምንም የምጠቀመው ነገር ባይሆን ወንድ አጥርን ማግኘት እፈልጋለሁ። የት ነው ያለው? ስለሱ እውነቱን ካልነገርከኝ የት እንዳለ አልነግርም። ራሔልን በስተመጨረሻ ኑሐሚንን አሳስራታለች። በጣም የሚያሳዝን ነገር ነው። ታዲያ ኑሐሚን ኮኪን እንግዲህ ጎዳና ላይ አንስታ ልክ እንደ እናት ሆና ነበረ ተንከባክባ ያሳደገችላት እስከዛሬ ድረስ ያቆየችላት። ታዲያ ራሔል ሱሷን ልታቆም ባለመቻሏ ኤርሚያስ ደግሞ ኮኪን ሊያገናኛትና እንዲሁም ደግሞ ኮኪ ራሷ ከእናቷ ጋር አብራ መሆንን አልፈለገችውም። ምክንያቱም እናቴ በሱስ ውስጥ ሆና እኔ ፊት እያጨሰሽ እና የተለያየ ነገሮችን እየተጠቀመች እንደገና ደግሞ ቤት ዘግታ ብዬሄድሽ በፍጹም እሷን አብሬ እሷ ጋር መሆን አልችልም። እናቴ ናት እወዳታለሁ፣ ግን ደግሞ በዚህ ምክንያት እሷ ጋር መሆን አልችልም ብላ ራሷ ኮኪ አልፈልግም ብላ ነበረ እንግዲህ ወደ ኑሐሚን እየመጣችሁ። ታዲያ አሁን ላይ ምንድነው እያሰበች ያለችው ራሔል? በኑሐሚን ምክንያት ነው። ምክንያቱም ኤርሚያስ አሁንም ድረስ ኑሐሚንን ይወዳታል፣ ያፈቅራታል። ለዛም ነው ወሬው ሁሉ በቃ ኑሐሚን ብቻ የሆነብኝ። በዛ ላይ ደግሞ ልጄንና እንዲሁም ደግሞ የልጄን አባት እንዳላይ ከኔ ጋር አብረው እንዳይሆኑ ያደረገችኝ በእሷ ምክንያት ነው በማለት ነበር እንግዲህ ኑሐሚንን እየከሰሰቻት። እውነት ለመናገር ለኑሐሚን ይሄ አይገባትም። ከእናትም በላይ ሆና ነበር እሷ ልታደርገው ያልቻለችውን ነገር ኑሐሚን ስታደርገው የነበረ። በሌላ በኩል ዳጊ አሁን ላይ ለኑሐሚንና ለናሆም ዋጋ መክፈል አለብኝ፣ ወንድ አጥር አዲስ አበባ ለምን እንደመጣ አሁንም ድረስ እንግዲህ ኑሐሚንን ለማሳደድ ሊሆን ይችላል የመጣ የሚል ግምት ስለነበረው አምራንን ወንድ አጥር የት እንደሚገኝ እያፋጠጣት ነበረ። ታዲያ አምራንን በሰዓቱ ይህን ነገር ተጠቅሞ ኑሐሚንን ከናሆም ጋር ለማለያየት ሊሆን እንደሚችል እና ከራሱ ጥቅም አንጻር እንደሆነ ነበረ እየጠየቀችው የነበረ። ታዲያ ዳጊም በሰዓቱ እኔ ናሆምና ኑሐሚንን የማለያየት እቅድ የለኝም፣ ግን ደግሞ ወንድ አጥር የሚባለው ሰይጣን ከዚህ በፊት ብዙ መከራና ችግር አሰቃይቶናል። በዛ ላይ ደግሞ ኑሐሚንን ከዚህ በኋላ በፍጹም እንዲጎዳትም እንዲያንገላታትም አልፈቅድለትም። እሱን ብቻ አግኝቼ ሁሉን ነገር መጠየቅ እፈልጋለሁ ነበረ ብሎ እንግዲህ ወደ ወንድ አጥር ነበረ ያመራው። ታዲያ ጭኑም በሰዓቱ ልቧ በዳጊ ተማርኮ ስለነበረ በትኩረት ነበር እንግዲህ በተመስጦ ስታዩ የነበረ። እሷም እንግዲህ ተጠምጥማ እንደለመደችው ሌብነት እንግዲህ የለመደባት ስለሆነ ስልኩን ወስዳበታለች። ልክ እንደ ሌላኛው ሰው ስልኩን ወስዳ ልትደብቀው ፈቃደኛ አይደለችም። ልክ እሷ እንደሰረቀችውም ለዳጊ ነግረዋለች ማለት ነው። ታዲያ ይሄ ነገር ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። በሌላ በኩል አቶ ለይኩንና እንዲሁም ደግሞ ኑሐሚንን ናሆምን ጨምሮ አሁን ላይ ቶሎ መጋባት እንዳለባቸውና የዳጊ ነገር እጅጉን እያሳሰባቸው እንዳለ ነበረ ሲናገሩ የነበረ። ኤሚን በስተመጨረሻ እንግዲህ ሕክምናዋ በተሳካ ሁኔታ ታክማ ወደ ቤተሰቡም ልትመለስ እንደሆነ ነው እንግዲህ ቤተሰቡ በዚህ ጉዳይ ላይ እጅጉን በጣም ደስ ብሎታል። በሌላ በኩል ራሔል ኤርሚያስ አሁንም ድረስ ኑሐሚንን እየወደዳት እንዳለና የእሷን ስም ሳይጠራ መዋል መዳር እንደማይችል በእሷ ምክንያትም እንግዲህ ኤርሚያስና ልጇንም ማየት እንዳልቻለሽም ክስም እንደመሰረተች ነበረ እንግዲህ ለናሆም የነገረችው። ናሆምም ይህን ነገር ሲሰማ እጅጉን በጣም ነበር የደነገጠው፣ ማመን ሁሉ ነው ያቃተው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውንም የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ራሔልን በበኩሏ ኑሐሚን ከታሰረችልኝ ልጄ ኮኪና እንዲሁም ደግሞ ኤርሚያስ አብረው ከኔ ጋር መሆን ይችላሉ ብላ ነበረ እንግዲህ ያሰበችው። ይህን ነገር እንድታስብ ያደረጋት ደግሞ ኤርሚያስ አሁንም ድረስ ስለ ኑሐሚን አውርቶ እንደማይጠግብና እንዲሁም ደግሞ ኑሐሚንን አሁንም ድረስ እንደሚወዳት እንደሚያፈቅራት ነበረ እሷ ያሰበችው። ታዲያ ምን ብሏት ነበረ? ይኸውልሽ ልጄ ኮኪ በእርግጥ እዚህ ብትመጣ በጣም ደስ ይለኛል፣ ግን ደግሞ የግዴታ አንቺ ሶስሽን ማቆም ይኖርብሻል። በዛ ላይ ደግሞ ኮኪ በጣም አስተዋይ ልጅ ናት። ኮኪ የሚጠቅማትና የሚጎዳትን ጥንቅቅ አድርጋ የምታውቅ ልጅ ናት። በዛ ላይ ደግሞ ኑሐሚን ካልፈቀደሽ ምንም ነገር ማድረግ አልችልም፣ ምክንያቱም እሷ ሁለተኛ እናቷ ናት። አንቺ ጥለሻት የትም ስትንዘላዘይ፣ እሷ ግን ከጎዳና አንስታ ልክ እንደ እናት ሆና ተንከባክባ ያሳደገቻት እሷ ስለሆነች እሷ ሙሉ መብት አላት እያለ እንግዲህ ደግነቷንና መልካምነቷን
ያደረገችውን ውለታውን ሳይረሳ እየነገራት ነበረ። እሷ ግን ያሰበችው ከቅናትና እንዲሁም ደግሞ ኤርሚያስ አሁንም ድረስ እንደሚወዳትና ኑሐሚን በበኩሏ ልጇ ኮኪን የያዘቻት ኤርሚያስን ለማጥመድ የሆነ በማሰብ ነበረ እንግዲህ ኑሐሚንን ለመክሰስ የተገደደችው ማለት ነው። እሱ ብቻ አልቀራትም እንግዲህ ናሆም እና ኑሐሚን እንዲለያዩም እንዲሁም ደግሞ ናሆም በውስጡ ጥርጣሬ እንዲፈጠር እያደረገች ነበረ። በሌላ በኩል ዳጊ ወንድ አጥር ወደ አዲስ አበባ መምጣቱ እጅጉን በጣም ነበረ ያስደነገጠው። በጣም የተርበተበተው እንዲህ ከዚህ በኋላ ናሆም በኑሐሚን እና በናሆም የተፈጠረው ነገር እኔ ይህን ነገር ማቆም አለመቻሌ እየጸጸተኝ ነው። ይህንም ማድረግ አልነበረብኝም። ዳግም ማትረባል ሰውነ አባትህን ለእውነትና ለሀቅ ቆማለሁ ብለ አባትህን አሳልፈ ሰጠ። አሁን ደግሞ ወንድምህን የሚንከባከበን ወንድምህን ነገ እንግዲህ ሊያገባት ትንሽዬ ቀን የቀራትን ሚስቱን እሷን ደግሞ በፍቅር አይና ያለው ይሄ ደግሞ ልክ የሆነ ነገር አይደለም። አብጃለሁ ማለት እኮ ነው። ለምንድን ነው ይሄን ነገር ማስተካከል ያልቻልኩት እያለ ራሱን እየወቀሰ ነበር። እውነት ለመናገር መላ ቤተሰቡን አሁን ላይ እያሳሰበው ያለ ነገር ምንድን ነው? ዳግም ሊመለስ አለመቻሉ ነው። ዳግም አይኑን ከኑሐሚን ላይ አለማንሳቱ ይህ ሌላ ጭንቀትና ሌላ ውጥረት ውስጥ ከቷቸዋል። እንግዲህ ዳጊ በጣም ሰክሮ ነበር የመጣው። በሰዓቱ ሰክሮ ሲመጣ እንግዲህ ምንድን ያለው እኔ ኑሐሚንን መተው አልቻልኩም። ኑሐሚንን እወዳታለሁ፣ አፈቅራታለሁ። አንተ ደግሞ ልታገባት በጣም ትንሽ ቀናት እየቀረህን፣ አንተ ግን እኔን ዝም ብለህ ትንከባከበኛለህ። ለምን አደበድበኝም? ለምን እዚህ ቤት አወጣ አጥለኝም? እያለው ነበረ። ግን ናሆም ይህን ነገር ማድረግ አልፈለግም። ናሆም በቃ ዳጊን ተረድቶታል፣ ምን ያህል እንደሚወዳትና እንደሚያፈቅራት እሷን ማጣቱ ይህን ነገር እንዲያደርግ እንዳስገደደውና እንዲሁም ደግሞ ዳጊ እንደሚያሳዝነው ነበረ ሲነግረው የነበረ። እንግዲህ አስቡት እስኪ በናሆም ቦታ ላይ ሆናችሁ አንድ ሰው በሚስቱና እንዲሁም ደግሞ በሀገሩ አይደራደርም። ዳጊ የሚወዳቸውን ሁሉ ነገር ስላጣ አሁን ላይ ከጎኑ ሆኜ በፍቅር አሸንፌው ሁሉ ነገር እንዲረሳ ማድረግ አለብኝ ብሎ ነበረ እንግዲህ ናሆም እንደዛ ሲሆንለት ሲንከባከበው ልክ እንደ እናት እንግዲህ ሲንከባከበው ዳጊም ራሱን እየወቀሰ እኔ ማረባና ማልጠቅም ሰው ነኝ፣ ወንድሜ እንደዚህ እየወደደ እኔ ግን ለወንድሜ ወንድም መሆን አልቻልኩም፣ ልክ እንደ ወንድም ልሆንለት አልቻልኩም ነበረ እንግዲህ ሲል የነበረው። ኑሐሚን በበኩሏ የነገር በጣም እያስጨነቃት ነው ያለው። ምክንያቱም ዳጊ አሁንም ድረስ ኑሐሚንን ሊተው ባለመቻሉ እና ከኑሐሚን ላይ አይኑን አለመንቀሉ ይህ ነገር የከፋ ነገር ይዞብን ሊመጣ ይችላል እያለች ነበረ። ታዲያ ዳጊ ግን ለሌላ ሰው አሳልፎ ሊሰጣቸው በፍጹም አይፈልግም። ኑሐሚንን ቢፈልጋትና ቢወዳትም ግን ደግሞ ናሆምና ኑሐሚን እንዲለያዩ ምንም አይነት ጥረትን እያደረገ አይደለም አሁን ላይ። ታዲያ አምራን ምን ብለዋለች? ወንድ አጠር አዲስ አበባ መጥቷል። ስለዚህ አንተ ከዚህ የምትጠቀመው ነገር ምንድን ነው ስትለው በጣም ነበር የደነገጠው። ወንድ አጠር እንግዲህ ገጠር እያሉ ኑሐሚንን በማጌት እንዲሁም ደግሞ እነሱን አንገላትቷቸው ብዙ ችግርና መከራ በማያውቁት ሀገር ላይ ብዙ አሳድዷቸው ስለነበረ አሁንም ድረስ የመጣው እንግዲህ ኑሐሚንን ፍለጋ ኑሐሚንን ለማሳደድ ኑሐሚንን ለመጉዳት እንደሆነ ነው እንግዲህ ዳጊ እያሰበ ያለው። ግን ደግሞ ወንድ አጠር ከክፍለ ሀገር እንግዲህ ተሳዶ የመጣው ለምንድን ነው? በኑሐሚን ምክንያት እንግዲህ እስር ቤት ስለነበረ ኑሐሚንን በተወልዳ ባደገችበት በቀያዋ አግተያታል፣ ለመድፈር ሙከራ አድርጋል። ስለዚህ እዚህ አካባቢ መኖር አትችልም ተብሎ ወደዚህ አካባቢ ዞረ የምትመጣ ከሆነ ህይወትህን ታጠዋለህ፣ ተቀጥቅጠ ትሞታለህ ስለተባለ ነበረ እንግዲህ ወደ አዲስ አበባ እየመጡት ማለት ነው። አዲስ አበባም ከመጡ በኋላ ሰላምና ረፍት የሚባል ነገር አላገኙም። የሚያርፉበት የሚጠጉበትም ዘመድ ምንም ሰው ስለሌላቸው እዚያም ነበረ እንግዲህ የሌቦች ሰለባ ሆነው አሁን ላይ ወንድ አጥር ምንድን ነው እያሰበ ያለ? በቀልን ነው እያሰበ ያለ። በኑሐሚን ምክንያት ነው ሁሉ ነገር ችግር፣ መከራ፣ ሁሉ ነገር የሚፈራረቅብን ረሃብና ጥሙ እንዲሁም ደግሞ በሌቦች እንደዚህ መዘረፌ በማላውቀው ሀገር መጥቼ በተከበርኩበት በቀዬ ተፈናቅዬ እዚህ ድረስ እንድሰቃይ ያደረገኝ የኑሐሚን ነገር ነው። ስለዚህ ታንጉቴን አንዴ ብቻ ከእጄ ትግባ እንጂ ምን እንደማረጋት አውቃለሁ በማለት ከባድ በቀልንና እንዲሁም ደግሞ ከባድ መዘዝን ይዞ የሚመጣ ይመስላል። ታዲያ ይህን ነገር ደግሞ ዳጊ ማጣራት አለብኝ። ምንም ቢሆን ናሆምና ኑሐሚን በጭራሽ እንዲለያዩም ሆነ የሆነ ችግር እንዲደርስባቸው በፍጹም አልፈልግም ብሏል። እውነት ለመናገር ለቤተሰቡ ዳጊ በጣም የምርም ሰው ነው። ኑሐሚን ሊተዋት አለመቻሉ ያ ነገር ነው በጣም የሚያስጠላውና እንዲሁም ደግሞ የአባቱን ፈለግ መከተሉ ይህ ነገር ደስ ባይልም ግን ደግሞ ጥሩ ጎን አለው። ጥሩ ጎኑ ምንድን ነው?
እንግዲህ አምራንን መብሏት ነበረ። እዚህ ቤተሰብ ላይ ሁለተኛ እጅሽ እንድታነሺ ወይም ደግሞ እዚህ ቤተሰብ አጠገብ እንድትደርሽ በፍጹም አልፈቅድልሽም ብሎ ነበር። የገዛ አባቱን እንኳን ለዛ ቤተሰብ ሲል አሳልፎ ሰጥቶ ነበር። እንግዲህ አቶ ለይኩንና እንዲሁም ደግሞ እናቱ ዝኑን እስር ቤት ለማውጣት ነበር። እውነቱን አቁን አባቱ ጋር ስለነበረ አባቱን አሳልፎ ለፖሊስ ሰጥቶ የሚወደውና የሚሳሳለት አባቱ ደግሞ አሁን ላይ እስር ቤት እንዲማቅቅ ያደረገው ዳጊ ለዛ ቤተሰብ በጣም ጥልቅ ፍቅርና እንዲሁም ደግሞ የሌለ አክብሮት ስላለው ነው። እኔ በእናንተ ላይ ነው ተከብሬ እንዲሁም ደግሞ ፍቅር ትክክለኛ ፍቅርን ያየሁት እዚህ ቤተሰብ ጋር ነው በማለት እንግዲህ አሳልፎ አባቱን ሊሰጥ የቻለው። ታዲያውን ላይ ደግሞ ወንድ አጥር ይህን ነገር ለምን እንደመጣና ምን እንዳሰበ ማወቅ አለብኝ በማለት ቀጥታ ምንድን ያደረገው ወንድ አጥር ጋር ነበረ እየገሰገሰ የሄደው ማለት ነው። ታዲያውን ላይ አምራንና እንዲሁም ደግሞ ጭኑ የዳጊን ስልክ በልተውታል በሚያሳዝን ሁኔታ ማለት ነው። እንግዲህ ጭኑ በእርግጥም ስታየው በጣም ወደዋለች። በጣም በቃ ልቧ ውስጥ ገብቷል ዳጊ። ታዲያ ምንድን ያደረገችው ሌሎችን እንደምትሰርቀው ሰርቃ ዝም አላለችም። ያደረገችው ነገር ምንድን ነው? ስልክ ሲደውልላት አንስታለች። እኔ ጭኑ ነኝ የአምራን ጓደኛ፣ ግን ደግሞ በጣም የሌለ ተመችተኛል። ስልኩንም ከፈለከው የሆነ ቦታ ተገናኝተን ብቻችን ቁጭ ብለን እያወራን ስልኩን እሰጣለሁ ብለዋለች። ታዲያ ዳጊ ሌባ መሆኗን በፍጹም አያውቅም። ግን ደግሞ ለምን እንደሰረቀችውም የሚያውቀው ነገር ስለሌለ በይተሎ በይና ተገናኝተን ስልኬን እንድትመልሽልኝ እፈልጋለሁ እናንተ ሌቦች ነበር ያላት። ግን ደግሞ ጭኑ በሚገርም ሁኔታ ልቧ ውስጥ ዳጊ ገብቷል። ከዚህ በፊት እንግዲህ እጮኛም ፍቅረኛ ምንም እንደሌላት ነበረ ለአምራ ስትናገር የነበረው። እንግዲህ የወደደችው የመጀመሪያው ሰው እንግዲህ ዳጊ ነው ማለት ነው። አምራን ማሊያዋን ቀይራ አሁን ላይ ሌብነትን እየሰራሽ እንደሆነ ዳጊ አላወቀም። ታዲያ አምራን ደርሳ ለኑሐሚንና ለናሆም ማሰቧ ይሄ ነገር በጣም አስገርሞታል። ምክንያቱም እስኪ ያስቡት ከዛ ከአውሬና ከጭካኔ ልገላችሁ የምትፈልግ ሴት አሁን ላይ በቃ ወንድ አጥር እንዲጎዳቸው አልፈልግም፣ ለኑሐሚን ቅድሜ መናገር አለብኝ ስትለው፣ ዳጊ ግን በፍጹም መናገር የለብሽም ኑሐሚን በዚህ ጉዳይ ላይ እንድትጨነቅም ሆነ እንድታስብ በፍጹም አልፈልግም። ወንድ አጥርን አግኝቸው እያንዳንዱን ነገር ለምን እንደመጣ ለምንም አሁን ላይ የኑሐሚንን ፈቶ ይዞ ሊያሳድዳት እንደሚፈልግ ማጣራት አለብኝ ብሏል። ምክንያቱም ያ ከክፍለ ሀገር እያሉ እንግዲህ በማያውቁት ሀገር ብዙ አንገላትቷቸው ብዙ አሰቃይቷቸው ስለነበረ አሁን ላይ ደግሞ በእርግጥም ወንድ አጥር እየመጣው ኑሐሚንን ለመበቀል ነው። አሁን ላይ እያሰበ ያለው ምንድን ነው? እንዲህ ይሄ ሁሉ ነገር እኮ መከራና ችግር እየተፈራረቀብን ያለው በኑሐሚን ምክንያት ነው። ብቻ እንዴ ላግኛት እንጂ ምን እንደማደርጋት እኔ ነኝ የማውቅ፣ ታንጉቴ ብቻ እንዴ ከእጅ ግቢ እያለ ነበረ። እውነትም አሁን ላይ በጣም እየተሰቃየ ነው። በጣም ዋጋ እየከፈለ ነው። ያን ደግሞ አሁን ላይ ዋጋ እየከፈለ ያለው ምንድን ነው? የሰራው ስራ ነው ዋጋ እንዲከፍል እያደረገ ያለው በኑሐሚን አስገድዶ እንግዲህ እሷ ልትወደው ልታፈቅር ያልቻለችውን ሰው በግዴታ የኔ መሆን አለብሽ ነው እያለ አሁን ላይ ያን ዋጋ እየከፈለ ያለው። ዳጊም ቢሆን የዚህ ዕጣ ተካፋይ ነው ብዬ ነው የማስበው። ምክንያቱም ኑሐሚን አትወደውም፣ አታፈቅረውም። ልታገባ ጫፍ ላይ የደረሰች ሴት ግን ደግሞ ዳጊ የኔ መሆን ብቻል ነበረባት የኔ መሆን አለባት የሚለው ነገር ይሄ ነገሩ ብዙ ዋጋ ሊያስከፍለው እንዲ ዳጊ ለህኝነት ደግሞ መላ ቤተሰቡን አሁን ላይ እያስጨነቀ ነው የሚገኘው። ዳግም ለሚፈልገውና ላመነበት ነገር ወደኋላ ብሎ ስለማያውቅ ይህን ነገር ደግሞ አሁን ላይ በጣም እየፈሩና እየሰጉ ነው የሚገኙት። የኤሚ ጉዳይ አሁን ላይ ደስታቸው ቢሆንም የናሆምና የኑሐሚን ጉዳይ ተጋብተው አንድ ውል እስከሚይዝ ግን ይህ ነገር በጣም አስጨንቋቸዋል። አቶ ለይኩንም በሰዓቱ እንግዲህ ወደ ፈጣሪ የምንቀርበው እኛ ሰዎች ስለቸገረን ብቻ ነው። ሲሞላልንና ሁሉ ነገር ሲሳካልን ፈጣሪ የት ነህ ብለን ጠይቀነው አናውቅም። ግን ደግሞ በቸገረን ሰዓት ወደ ፈጣሪ ሁላችንም እንጨዋለን በማለት እንግዲህ ሁላቸውም እንግዲህ በዛ በተጨነቁበት በተጠበቡበት ሰዓት ወደ ፈጣሪ ወደ አምላካቸው ሄደው ጸሎት እያደረጉ እንደነበረ ነው ሲናገሩ የነበሩት። ግን ደግሞ ፈጣሪ በቃ ሲቸግራቸው ወደ እኔ አትምጡ ብሎ በሩን አይዘጋብንም እንጂ ስለቸገረን ስለጠበበን ብቻ ሳይሆን በወጣትነት ዘመናችን ማለት በሞላልን ሰዓትም ፈጣሪያችን ማሰቡ ለኛ መልካም ነው ብዬ አስባለሁ። ወደ ፈተና ስንገባ ብቻ ሳይሆን ወደ ፈተና እንዳንገባ መጸለይ መልካም ነው ብዬ ነው ማሰበው። እዚህ ድራማ ላይ በጣም ብዙ ነገር ነው የተማርኩበት። በህይወታችን ችግር ሲደርስብን ብቻ ፈጣሪ ብለን ማማረር ወይ ደግሞ ወደ ፈጣሪ አውጣኝ አውጣኝ ማለትን ብቻ ሳይሆን ወደ ፈተናው ሳንገባም ቀድመን መዘጋጀትና መጸለይ እንዳለብን ከፈጣሪ ጋር ያለንን ቅርበት ማጥበቅ መቻል አለብን ብዬ ነው ማስበው። ራሄል አሁን ላይ
ለኑሐሚን ይሄ ነገር አይገባትም። ግን ራሄል ልጄንና እንዲሁም ደግሞ የልጄን አባት እኔ ጋር እንዳይሆኑ ከልከላብኛለች በማለት ነበረ እንግዲህ ኑሐሚንን የከሰሰቻት። ግን ደግሞ ኑሐሚን እውነት ለመናገር ከክስ ይልቅ የሚያስፈልጋት ምስጋና ነበረ። ለኑሐሚን ይሄ አይገባትም። ግን አሁን ላይ ኑሐሚን ምንም ያህል እንኳን ብትከሳትም ግን ደግሞ ለእስር የሚዳረጋት ነገር የለም። ይልቁንም እንግዲህ ፖሊሶችን ቢሆን የሚያደርጉት ይሄን ነው። አንዲት ምስኪን ሕፃን ልጅ ጎዳና ላይ ወድቃ ቢያዩ ማንም ሰው ተንከባክቦ ነው ሊያሳድጋት የሚችለው። እሷ ግን ይህን ነገር ኑሐሚን ያደረገችላትን ነገር ከማመስገን ይልቅ ክስን ነው የመረጠችው። ታዲያ ኤርሚያስ ይህን ነገር ሲሰማ ምን የሚሰማው ይመስላችኋል? እንግዲህ ራሄል ኑሐሚንን እየተከታተለቻት እንዲሁም ደግሞ ልትገላት እንደምትፈልግ እየሳተችባት ሁላ ነበረ፣ ከክሱም በላይ ማለት ነው። ታዲያ ለኑሐሚን ይሄ ነገር የሚገባት ነው ብላችሁ ታስባላችሁ? እናንተ ብትሆኑ መልካምና ጥሩ ነገር እናደርጋችሁ፣ መልሱ ደግሞ ይሄ ቢሆን ምን ይሰማችኋል? ተወዳጆች ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ ባይ